ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ዋግሹም ብርጌድን ነው የተቀላቀሉት። ሻለቃ ምስጋናው እኔው የፖሊስና የሚሊሻ አዛዥ፣ ወርቁ አድሴ ብሬን ተኳሽ፣ ኮንስታብል የኋላው ግርማይ ያገዛዙ ፖሊስና ሌሎች 8 ሚሊሻዎች የብልጽግና ስርዓት በመጥላት የደሃና አምደወርቅ ዱራ ግንባር ተነስተው ዋግሹም ብርጌድን ከነሙሉ ትጥቃቸው መቀላቀላቸው የተረጋገጠ ሆኗል። ሲቀላቀሉ ይዘውት የመጡትን ትጥቅ 1 ስኪ፣ 1 ምንሽር፣ 1 M40፣ 8 ክላሽ፣ 350 የክላሽ ተተኳሽና 6 የእጅ ቦምብ፣ 40 የስኪን የምንሽር ተተኳሽ፣ 11 የወገብ ትጥቅ ማስረከባቸውንም የዛሬው መረጃ የሚያመላክት ነው። አድማጭ ተመልካቾች የግንባር ውሎን በተመለከተ መረጃዎች እያቀረብን ያለ ነው። ቀጥሎ የምንሸጋገረው በጎጃም ቀጠና እየተካሄደ ያለውን ነው። በጎጃም እንግዲህ ባለፉት 2-3 ሳምንታት እረፍት አልባ ጦርነቶች እየተካሄዱ ነው። በፈረስ ቤት የተካሄደው ውጊያ ያገዛዙ ጦር ባለፈው የጦርነት ሂደት መጀመሪያ ጊዜ የገጠመው አይነት ሽንፈት ፈረስ ቤት ላይ አጋጥሞታል፣ ለጋዳሞት ላይ አጋጥሞታል። በደንበጫ ያገዛዙ ጦር ሙሉ በሙሉ ወደ መዝረክረክና ወደ መሸሽ ውስጥ ነው የገባው። የሚሊሻ የአድማ ብተና እና የልዩ ኃይል የነበሩና አሁን በልዩ ሁኔታ የጥምር ጦር አመራር ሆነው ከቀረቡ ከግቡ ሳይቀር የገቡት ሳይቀር እጃቸውን ወደ መስጠት እየተሸጋገሩ መሆኑን የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የምዕራብ አማራ ቀጠና ቴዎድሮስ ዕዝ አሳውቋል። አድማጮች ይህ ቀጠና በወታደራዊ አዛዡ ብርሃኑ ማነው ሻለቃ ዝናቡ ልንገረው እንዲሁም በአጠቃላይ በቀጠናው የእዙ መሪ እና የአፋባሃ ከፍተኛ አመራር የሆኑ አርበኛ ዘመነ ካሴ የሚመሩት ነው። ሌሎች በርካታ አመራሮች አሉ እንደሚታወቀው እና በቀጠናው ወሳኝ ድል እያስመዘገቡ መሆኑ መረጃዎች ያመለክታሉ። በሸዋ ቀጠና ትላንትም ስንዘግብላችሁ እንደነበረው በሁለቱም አውድ በሁለቱም ወገን የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአማራ ፋኖ ህዝባዊ ድርጅት አፋሃድ ስር የሚገኘው እንዲሁም የአማራ ፋኖ የሸዋ ቀጠና ወይም ማዕከላዊ ቀጠና የአሳምነው ዕዝ ከሸዋ ጠቅላይ ግዛት ዕዝ ከአፋሃድ መዋቅር ጋር በተናበበ ሁኔታ የታገሉባቸው ቀጠናዎች እንዳሉ ይህንን መረጃዎች እንደሚያሳዩ ዘግበናል። በተናበበ ሁኔታ የሚያደርጓቸው እንቅስቃሴዎች በሙሉ በሁሉም ቦታ የተሻለ ድል ሲያስመዘግቡ ተነጣጥለው ባሉባቸው ወይም በሚታገሉባቸው አካባቢ ፈታኝ ሁኔታዎች እየገጠሟቸው እንዳለ ሁኔታዎች ያሳያሉ። ይሄ ማን የት ጋር ምን አይነት ትግል ማድረግ እንዳለበት የሚያመላክት ነው። አድማጭ ተመልካቾች እንግዲህ የግንባር የአውደ ግንባር የዕለት እንቅስቃሴ ወይም የግንባሩ እንቅስቃሴ ያደመጣችሁትን ይመስል ነበር። በቀጥታ የምንሸጋገረው በርዕሰ ጉዳዩ ወደ ፈህድ and so many others ማጥቃቱን እንሳውቀዋል። እዙ ይህንን አብራርቷል። በተመሳሳይ ሰዓት ከቋራ ደለጎ ከአለፋ ሻውራ እና አጸደ ማርያም በልዩ ኦፕሬሽን ወደ 3ቱም ከተሞች በመግባት በመክፈት በከተሞቹ ወታደራዊ ካምፖች ላይ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸውን በዚህም የሎጂስቲክ ምርኮ እንደቀናቸው የግንባር መረጃ ያደረሱን የእዙ ከፍተኛ አመራሮች ገልጸዋል። ይሄ ውጊያ በሁለቱም እዞች የጋራ ቅንጅት የተመራ መሆኑ ውጊያውን በልዩ ወታደራዊ መረጃ የተቀናጀ መሆኑ በ3ቱም ከተማዎች ላይ ስኬታማ የምሽት ልዩ ኦፕሬሽን መስራትም እንደተቻለ መረጃዎች ያመለክታሉ። አናብስቶቹ የመይሳው ካሳ 2ኛ ኮር ቋራ ኦሜርላ ክፍለ ጦር በአርበኛ በሊሁን እየተመራና ጎንደር ጠቅላይ ግዛት ዕዝ የፋኖ ሰራዊት በአርበኛ ክንዱ ቆስቁስ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን ያገዛዙን ጥምር ጦር ክፉኛ መምታታቸውን ያመላከተው የግንባር መረጃው የቋራው ኦፕሬሽን ከ3 ቀናት በፊት በንጹሃን ላይ ለተፈጸመ የድሮን ጥቃት የደም መላሽነት ሚና የተወጡበት ወሳኝ የውጊያ ምዕራፍ መሆኑን
በዚያ ያሉ የፋኖ ኃይሎች ገልጸዋል። አፋብኃ በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር እና አፋሃድ ጎንደር ጠቅላይ ግዛት እዝ 204ኛ ኮር በጌምድር ክፍለ ጦር የፋኖ ኃይሎች የቅንጅት ውጊያ የቋራ ወረዳና መቀመጫ በሆነችው ደለጎ ከተማ የተመዘገበው ድል ከ60 በላይ ሙት 48 በላይ ቁስለኛ አድርገው መሸኘታቸውን በአውደ ውጊያው 3 ትልልቅ ወታደራዊ ካምፖችና 2 የከተማ ምሽጎች መሰበራቸውን በቀጠናው የሚንቀሳቀሱ የፋኖ ኃይሎች መረጃ ያመለክታል። የብልጽግና የአብይ አገዛዝ ጥምር ጦር በተለይም የመከላከያ ልዩ ኃይል የሚባለው መከላከያ ልዩ ኃይል ደጋግመን የገለጽንላችሁ ነው። የመከላከያ ልዩ ኃይል የሚባለው የጸረ ሽምቅ ውጊያ እንዲሰለጥን የተደረገ ልዩ ስልጠና የወሰደ የመከላከያ ልዩ ኃይል የሚባል ያቋቋሙት ኃይል አለ። ይህን ደጋግመን እየነገርናችሁ። ይሄ የመከላከያ ልዩ ኃይል የሚባለው አንጻራዊ የውጊያ ቁመና አለው የሚባለውም ሆነ የጸረ ሽምቅ ልዩ ስልጠና የወሰዱ ያገዛዙ ጥምር ኃይሎች በሌሊት ውጊያ አቅማቸው ደካማ መሆኑ ዳግም የተረጋገጠበት ድል በቋራ ደለጎ፣ በአለፋ ሻውራ ከተማና በአጸደ ማርያም ከተማ መመዝገቡ ከግንባር ያገኘነው አፍላ የውጊያ መረጃ ይጠቁማል። ስለዚህ በትላንት በስቲያ ስንነግራችሁ እንደነበረው አገዛዙ በልዩ ሁኔታ አሰልጥኛቸዋለሁ ያላቸውን አካላት የምሽት ውጊያ እና ጥቃት እንዲከፍቱ ለማድረግ የሞከረ ቢሆንም በምሽት ውጊያ ግን የሚፈልገው አልተሳካለትም። በአጸደ ማርያም ቀጠና በአድዋ ክፍለ ጦር የተመዘገበ ድል 3 ጊዜ በአምቡላንስ ሙትና ቁስለኛ አገዛዙ እንዲያመላልስ ሆኗል። በዚህኛው የውጊያ ቀጠና የፋኖ ኃይሎች ተጨማሪ ገዢ መሬት መያዝ መቻላቸውን የውጊያ ቀጠናው ሙሉ በሙሉ ማስለቀቅ እንደቻሉም መረጃቸው ያመለክታል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘው ድል ከ2 ጊዜ በላይ በኦራል እየሸፈነ ሙትና ቁስለኛ አንስቷል። ትክክለኛ ቁጥሩን ግን ማወቅ እንዳልተቻለ አሁንም ከግንባር ያገኘነው መረጃ ያመለክታል። ውጊያው እንደተጠናቀቀ ተጨማሪ ዝርዝር የግንባር መረጃዎች እናደርሳለን ስላሉን በቀጥታ የደረሰንን መረጃ አሁን ይህ ፕሮግራም ሳይጠናቀቅ ከመጣም እናደርሳለን። ከዚያ ውጭ ግን በሌላ ዘገባ መረጃዎች ቶሎ ለህዝብ እንዲደርሱ የምንችለውን ጥረት እናደርጋለን። በጎንደር ጋይንት አውራጃና ጉና ተፋሰስ ወረዳዎች ተከታታይነት ያላቸው ውጊያዎች እንደቀጠሉ ነው መረጃዎችን ያመለክታሉ። ከሰሞኑ ታች ጋይንት ቀጠና ከፍተኛ ኃይል አሰማርቶ በአጋጥና በኤፍራት ተራሮች የአርበኛ ከፍ ያለው ደሴ ልጆችን ክንድ ቀምሶ የተመለሰው ያገዛዙ ጦር ዛሬም የጀግኖች የደፈጣ ኦፕሬሽን በተራራው ራስ ዱና አናብስቶች ክንድ አልፎበታል። ይህ በእንዲህ እንዳለ በዚሁ ቀጠና የወንጀለኞች ስብስብ የሆነው ያገዛዙ ጦር በዛሬው ዕለት የተለመደ የጦር ወንጀል ፈጽሟል። አፋሃድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ስር ባሉ ብርጌዶች ላይ ከ2 ቀናት በፊት ጥላት ከበባ ለማድረግ ሙከራ አድርጎ ነበረ። ይሄ ከበባ መልሶ ማጥቃት በማድረግ እንዲሰበርና ከበባ ውስጥ ያሉት ሙሉ በሙሉ ነፃ እንዲወጡ ማድረግ መቻሉን የዛሬ መረጃዎች አረጋግጠዋል። ይህን ተከትሎ የቀድሞ የገብርዬ ክፍለ ጦር ዋና አዛዥ አርበኛ ሜጀር ጀነራል ከፍ ያለው ደሴ አጃቢ የነበረ ፋኖ ስዩም አዳነ አገዛዙ እጅ ስር ይወድቃል። ታዲያም ጥቅምት 17 2018 ዓ.ም ቀድሞ ፋኖ የነበረ አሁን ላይ ከጠላት ጋር አብሮ እየሰራ ያለ ጠሩ በተባለ መንገድ ጠራጊነት ወደ አጋጥና ኤፍራታ እንቅስቃሴ ያደረገው ጠላት ሐምሌ 17 2017 ዓ.ም በነበረ ኦፕሬሽን ቆስሎ የነበረውን ጓደኛቸውን ወደ ከተኛበት ቤት በማንቃት እጃቸው ላይ እንዲወድቅ ማድረግ ተችሎ ነበር። ምንም እንኳን በነበረው ትግል ተሳትፎ ኃላፊነትም ባለቤቱም ራሱ ፋኖ ስዩም ቢሆንም ከራሱ አልፎ ቤተሰብና ዘመድ አዝማድን ጭምር በሱ ምክንያት ተጠቂ በማድረግ የዘልማድ ህጉ ያደረገው አገዛዙ አባትህ እንዲመጣ ካደረክና መሳሪያውን እንዲያስረክበን ማድረግ ከቻልክ አንገልህም በሚል መተማመኛ አባቱን አቶ አዳነ እንዲመጣ ካደረጉ በኋላ አባትና ልጅን በግፍ ረሽነዋቸዋል። እጅ መስጠታቸው
ራሳቸውን ዝቅ ማድረጋቸውና ለውርደት መዳረጋቸው ሳያንስ አምጣው ያሉትን አባቱን መሳሪያውን ይዞ እንዲመጣ እንደሱ ሁሉን እንዲያስረክብ ካደረጉ በኋላ በአደባባይ ረሽነዋል። ያገዛዙ ትልቅ ሞያ ተደርጎ የተወሰደው ይሄ ነው። ስለዚህ እያንዳንዱ ፋኖ አባትን አምጣ ከሌን አምጣ አይደለም። እሱም በእጃቸው ከገባ በኋላ ዕጣ ፈንታው በፋኖ ኃይሎች ዓለም አቀፍ ሕግ ተጠብቆ እንደሚደረገው ለምርኮኛ የሚደረግ ክብካቤ ማድረግ ወይም ማሳከም ሳይሆን እጃቸው ላይ የገባውን አስመጥተው እንደገና አባቱንም ጨምረው አያይዘው ሁለቱንም የረሸኑበት ሁኔታ ነው ያለው። ወደ ሌላኛው በወሎ ቤተ አማራ ግንባር በተፈጠሩና በተከሰቱ ሁኔታዎች ላይ መረጃ ወደ ማቅረብ